ዋነኛ መናገር በፈልገው ነገር በሄሉ ዙሪያ ነው። ማለት ሄሉ ታውቃላችሁ በጣም በብዙዎቻችሁ የምትጨነቁት አሁንም የምትታመሙት በጣም እየታመማችሁ ነው። በቃ እነሱ የወሰኑት ነገር ከሆነ ምንም ላደርግ አልችልም። እኔም በአቅሜ ግን ብዙዎቻችሁ የምነግራችሁ ነገር እነ ሄሉ ያልሄዱት ያልወጡት ነገር የለም። እንድትረዱ የምፈልገው እኔ በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ሄለን እየተሰቃየች እንደሆነ አልገባችሁም። እና በቃ ምን ልንገራችሁ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላውቅም፣ አትረዱኝም እናንተ። ለሄለን መኝላት አሁንም ወደፊትም ጥሩ ነገር ነው። እናንተ የምትመኙላት እንደዛ ነው። እና ወዳችሁ አይደለም እንደዚህ የምትሆኑት እኛን የምትናገሩት። እኔ ባለፈው ቢለያዩ ስል ሄለን ትለያይ በቃ ካሁን በኋላ ያስፈልጋታል ማለት ነው። ያስፈልጋታል በጣም ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። ትልቅሳለች፣ ብዙ ታማለች። ታውቃላችሁ ታለቅሳላችሁ እኮ እናንተ በሷ ህመም እኮ እናንተ ብያለቅሳችሁ። ስፔሻሊ በጣም ህመሟን የማቅልጅ እንደዛ አላረግም እንዴ እኔ ልናጋ አለያየችሽ ምን ላረጋት እንዴ? እህቴ እኮ ናት። ሰዎች እዚህ ለመድረሱ የኔን ነገር አዙራችሁ በማየቴ በመስማቴ ብዙዎቻችሁ ዩቲዩበሮች ይዛችሁት ዩቲዩብ ላይ ስትቀባበሉት አይቻለሁና ማሩ ነው እንዴት እንደተረዳችሁት። ማለት እኔ ጋር ያለ ነገር በቃ ፖዚቲቭ ነገር ነው። ስለ ሄለን ፖዚቲቭ ነው ልነግራችሁ የምችለው። ሌላ ምንም ተልእኮ የለኝም። በባል ኪራ የሆነ ተልእኮ አለ። ሄለንን እንደዚህ ለመለየት ነው የምፈልገው፣ እንደዚህ ነው የምፈልገው። ባትረዱ ጥሩ ነበረ። ኤኒዌይስ እና በቃ ሄለንም የወሰነችው ውሳኔ እውነት ለመናገር እኔ እንደናንተ ሰሚም ብሆን ቢያመኝም እኔ ምንም ላደርግ አልችልም። በቃ እኔ በባለፈው ቢለያዩ ስል ሄለን ትለያይ በቃ ካሁን በኋላ ያስፈልጋታል ማለት ነው። ያስፈልጋታል በጣም ልጅቷ ካሁን በፊት 2-3 የተጎዳች ልጅ ናት። ትልቅሳለች፣ ብዙ ታማለች። ታውቃላችሁ ታለቅሳላችሁ እኮ እናንተ በሷ ህመም እኮ እናንተ ብያለቅሳችሁ። እና የሄለን ህመም ሳይሰማኝ ቀርቶ ምናምን ሳይሆን ሄለን እየተሰቃየች እንደሆነ አልገባችሁም። እና በቃ ምን ልንገራችሁ እኔ ያለችበትን አሁን ላይ ያለችበትን ብነግራችሁ እኔ አላውቅም፣ አትረዱኝም እናንተ። ሄለን ያለችበትን አትረዱ። ይከብዳል ማለት በቃ ማስተባበል የሆነ ነገር ምላሽ መስጠት ምናምን። እና በቃ ሄለን በጣም ብዙ አዝና ነበረ፣ ተጎድታለች። በዚህ ሰዓትም አሁንም ሰው ነው የሚያስፈልጋት። እግዚአብሔር እንግዲህ እሱ ሲያመቻች እሱ የሚፈልገው ነው የሚያደርገው። እና በዚህ ሰዓት እኔ ለምን እንደዚህ አልልም። እኔም ያለሁበት ነገር ስላለ ቤተሰቦች ብዙ ሰዎች መጥተዋል፣ በዙሪያዋ ብዙ ሽማግሌዎች ሄደዋል። ወርደናል ያልሄድነው የለም። ፐብሊክ ያላደረግነው ብዙ ነገር አለ። እውነት ለመናገር እናንተ እንደተረዱ ነገር ፐብሊክ ያላደረግነው በጣም ብዙ አለ። በቃ ቤተሰቦች አታምኑኝ፣ በጣም ብዙ ነገር አለና መናገር ያለብን ነገር መውጣት ያለብንን ነገር ነው እያወጣን የነበረው። እና ትረዱኛላችሁ። እኔ ለሄለን መኝላት አሁንም ወደፊትም ጥሩ ነገር ነው። እናንተ የምትመኙላት እንደዛ ነው። እና ወዳችሁ አይደለም እንደዚህ የምትሆኑት እኛን የምትናገሩት ነሉልንም እኔንም ሁላችንም በዙሪያ ያሉ ሰዎች የምትናገሩት እናንተም ፈልጋችሁ የእኛን የመሳደብ እሱ ኖሮባችሁ ተዩ ምናምን እያልኩ ነው። ረና እንደዚህ ስትለኝ ተዩ። ለምን እኔ ህመሜን እያየሁት ስለሆነ እና ረጅም ዓመት የተሰቃየሁትን ሄለን እያስተካከለችልኝ የነበረች ልጅ ስለሆነች እና ሄለን አሁንም ቢሆን እኔ እውነት ለመናገር እኔ በመጀመሪያ እናንተን ይቅርታ ጠይቃለሁ። ሄሉ እኔ አሁንም ለሄሉ ያለኝን ክብር እዚህ ላይ መናገር እፈልጋለሁ። ሄሉ በጣም አከብርሻለሁ። እግዚአብሔርን ነው የምላችሁ። በጣም እንደማከብራት መናገር እፈልጋለሁ እዚህ ቪዲዮ ላይ። ማለት በቃ የተፈጠረው ነገር በጣም አዝኛለሁ። መለያየት የለባችሁም ነገር ጥሩ ጊዜ ብታሳልፉ ደስ ይለናል። ግን በቃ እኔ አለ ነው ከእናንተ ወስናችሁበት አያስፈልግም ብላችሁ ካሰባችሁ ከእናንተ ነገር የምንወጣበት ነገር በሽማግሌ ተሞክሯል። እና ቤተሰቦች ይህን ለመናገር ነው። ትንሽ አርፍጃለሁ ብዬ ተስፋ አደርጋለሁ። ማለት ኪራ የሄሉና የያቡ ተፋቱ ባለው የእነሱ መንስኤ አይሆንም። ምክንያቱም ኪራ የራሱን ህይወት ነው የሚኖረው፣ ሄለን የራሷ ህይወት ነው። ኢቨን እኛ ባወራ ነው እናትና አባቷ አይኖሩላትም። በኪራ ላይ እናንተ ናችሁ ተፋቱ ያላችሁት፣ እናንተ ናችሁ ምክንያቶቹ የምትሉት። የሰው ልጅ እንደ ምክንያት ማስቀመጥ የለብንም። ምክንያቱም አንድ ሰው እህል ውሃው እግዚአብሔር በፈቀደለት ትኖራለህ ካለው ጋር ነው የሚኖረው።
ፈጣሪ ትኖራለህ ካለው ጋር ነው የሚኖረው እንጂ ማንም ሰው በተጻፈልን ነው የሚኖረው። ዝም ብለን መኖር አንችልም። እግዚአብሔር ባለልን በፈቀደልን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት ቆያችሁ? እንግዲህ ስለ ሄሉ ኪራ መልስ ሰጥቷል ማለት ነው። ብዙዎቻችሁ ኮሜንት ላይ እናንተ ናችሁ ኪራ በውስጥም እየጻፋችሁልን ነው ዛሬ መልስ ሊሰጥ የቻለው። በነገራችን ላይ የሄሉንና የአቡን ህይወት እነሱ አይደሉም። እነሱ ወስነው እነሱ ተመካክረው ያላመኑበት ነገር ስላለ ነው። በእርግጥ ከአንዴም 2 3 ጊዜ ፌል ሲያደርግ በህይወቷ ላይ ብዙ ፈተና ሊኖር ይችላል። የሚፈትነው እግዚአብሔር ደግሞ የሚወደውን ሰው ነው። በጸሎት እንደዚህ በሚጨንቃት ጊዜ ቤተክርስቲያን ሄዳ በጸሎት በንስሐ ገብታ እንትን ብትል ህይወቷ ሊስተካከል ይችላል። እግዚአብሔር የፈቀደው ነው እንጂ የሚሆነው ሰው ባለው አይደለም። የአቡና ሄሉ አብረው ይኖራሉ። ወደፊትም እግዚአብሔር ካለ ከጻፈላቸው ይኖራሉ። ከሌላ ሰው ጋር ነው ህይወቷ ከተባለ ከሌላ ሰው ጋር ነው። ከሰው አንተና አንቺ ነህ። በእርግጥ ሰው ህይወታችሁ ውስጥ ካስገባችሁ 2ኛ 3ኛ ሰው ካለ ህይወታችሁ ያማረ አይሆንም። ብዙ ፈተና ይበዛበታል፣ ብዙ ነገር ይበዛበታል። ሆኖም ግን ሄሉና ለያቡ መለየት ጓደኞቿ መንስኤ ሊሆን አይችሉም። እነሱ ይወጡ ይመስለኛል። በእርግጥ 3ኛ ሰው 2ኛ ሰው ህይወታቸው ላይ ጥሩ አይመጣም። መፍታትም ካለባችሁ ምንም ካለባችሁ ራሳችሁ ተነጋግራችሁ ስትፈቱት ነው። ሆኖም ግን ደግሞ ትልቁ ነገር የእግዚአብሔር ነገር ሲጨመርበት፣ ፈጣሪ ሲጨመርበት ነው በህይወታችሁ ውስጥ ያማረ የሰመረ ህይወት የምትኖሩት ብዬ ነው እንደኔ አስተሳሰብ። ይሄ የኔ አስተሳሰብ ነው እና እንግዲህ ፈጣሪ ያለው ይሆናል። በእርግጥም የጠፋችሁ ጭንቀት ውስጥ የሆነ ሀሳብ ውስጥ ሆና ነው። እንግዲህ ዛሬ ኪራ መልስ የሰጠው እንዳለው ከሆነ ብዙ ሰው እየጻፈ በውስጥ ስለሰደባችሁት እናንተ ናችሁ እንደዚህ ያደረጋችሁ ስላሉን ለሰው ልጅ ሊሆኑም እነሱ አብረው ስለታዩ እነሱ ናቸው ማለት አንችልም። እኛ ተነጋግረን ሁለታችን ሊወሰን ነው ብለዋል። እና ውድ ቤተሰቦቼ በህይወታችሁ እግዚአብሔርን መጀመሪያ ፍቃድ መጠየቅ አለብን ብዬ ነው እንደኔ አስተሳሰብ። ምንም ነገር ስናደርግ ምንም ነገር ስንጀምር ከመጀመሪያችን በፊት ከሰው ይልቅ ፈጣሪ ማማከር ከፈጣሪ ጋር መነጋገር ይቀርማል ብዬ ነው። ይሄ የራሴ የግል አስተሳሰብ ነው። ለማንኛችንም ምንም ነገር ብንጀምር ፈጣሪን አስቀድመን ለፈጣሪ ካማከረን ምንም ነገር የማይሳካ ነገር የለም፣ ይሳካል። ይሄ የኔ አስተሳሰብ ነው።